ምናልባት አንድ ጥያቄ ልጠይቅና ያንተን እምነት ለማወቅ ክርስቶስ አሁንም ይለምናል ብለን የምታምነው? አዎ። ለምን ከቃሌ ጋር ዲቤት አትገቡ? አንተ እያለ አንተ አለ እኮ የእናንተም እንደዛ ብላችሁ ስለምታምኑ ከቃሌ ጋር ግን ዲቤት ትገባለህ? ቃሌ ጋር አይደለም ልወያይ የመጣሁት አንተ ጋር ነው አይደለ? አሁን ሲናገር የነበረውን ሰምተዋል ወይስ ሳትሰማ ነው? አልሰማሁም። እኔ አሁን በፕሮቴስታንቶች አሁንም ይለምናል የሚል እምነት የለም። እንደዛ የሚል ካለ ድቤት ትገባለህ ወይ እያለኝ ነበረ። በኦርቶዶክስም እንደዛ ይላል። አሁን ይለምናል ይላል። አሁን ይለምናል ይላል ለኦርቶዶክስ? አዎ በኦርቶዶክስ ይላል። የኦርቶዶክሱ አንድ ያዘውና አንተም እንደዛ ነው የምታምነው? ቃሌ እንደዛ ለምን ይዘዋለሁ? አቮይዲንግ ዘ ኢሹ ፋላሲ እየሰራ ስለሆነ ቃሌ እንደዛ የሚል ፕሮቴስታንት ስማይ ደሱ ቃሌ እንደዛ የሚያምን ፕሮቴስታንት የለም እያለ አሁን ሲናገር ነበረ ስትባል ኦርቶዶክስም እንደዛ ያምናል። ይሄ አቮይዲንግ ዘ ኢሹ ማለት የተጠየቀውን ትተህ ያልተጠየቀውን ነው እየመለስክ ያለው። እኔ ስለ ቃሌ ልወያይ የሚያምን የለም ሲል ነበረ። እንደዛ የሚያምን ፕሮቴስታንት አለ የለም? እኔ ሊኖር ይችላል፣ የሚያምን ሊኖር ይችላል። እኔ እያልኩ ያለሁት መጽሐፍ ቅዱስም ኦርቶዶክስም አባቶችም ኢየሱስ ይለምናል ብለው አስተምረዋል። መረጃ ከፈለክ ላሳየህ። ቆይ መጀመሪያ መጽሐፍ ቅዱስ እስቲ ኢየሱስ አሁን ይለምናል የሚለውን ማስረጃ መጀመሪያ ከአባቶች ልጀምርልህ። ከአባቶች ነው እንደሚጀምረው ትምህርት? አንተ ሰውዬ እንዴት ነው የተማርከው? መጀመሪያ ከአንተ አባቶች ላሰማህና መረጃውን ላቅርብልህ። መጀመሪያ ከመጽሐፍ ቅዱስ አሳይኝ። አንተ አባቶች ትቀበላለህ? ከራስህ አባቶች ትቀበላችኋለህ? የአንተ እምነት እየጠየቅኩ ለምንድን ነው? አባቶች አይደሉም አይደል? መጀመሪያ እስቲ ረጋ በልና እሳቸው አውራ። አባቶች ናቸው ወይስ አይደሉም? ኧረ እኔ አልጮህም ብሮ። ይኸውልህ እኔ እያልኩ ያለሁት መረጃውን ከኦርቶዶክስም አባቶች ናቸው ወይስ አይደሉም? እንዴ አይሰማም? አባቶቼ ናቸው። አባቶች ናቸው። እስቲ ከአባቶች አንድ ጥቀስ። ማን ነው አባትህ? እሺ አዳምጠኝ። አሁን ማን ነው አባትህ? ስሙን ነው የምትጠቅሰው? ብራዘር አሁን መረጃ አይደል የምትፈልገው? ብራዘር ነው አባትህ ነው። ወንድምህ ጥቀስልኝ አላልኩም። አባት ያልከው ማንን ነው? ስሙን ጥቀስ። አባት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኞች መሪዎች በሙሉ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ነን አባቶች። እሱ እውነት ነው። አባቶቼ ናቸው። አንተ ሲጀመር መጽሐፍ ቅዱስ አሁን ጥቀሰው። የትኛውን ነው አሁን የሚለው? እሺ ላውጣልህ። ዮሐንስ 14 አውጣ። እሺ ዮሐንስ 14 ስንት ቁጥር 15 እንዲህ ይላል፣ ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ይላል። አብን እለምነዋለሁ ያለው መቼ ነው? እንዴ ንገረን እንጂ አንተ። እስቲ ጥቅሱን ንገረንና ከዛ አስረዳን። አንተ ነው እየጠየቅኩህ ያለው። አጠይቀኝ። ማስረጃ ጠቅሰህ ነው እንደምትጠይቀኝ? እስቲ አሁን አስረዳንና አሁን ይለምናል የሚለውን እስቲ አስረዳን እባክህ። እሺ እስቲ ቀጥል፣ እየሰማን። እሺ ምንድነው እዚህ ክፍል እያለ ያለው? ጌታ ኢየሱስ በዚህ ምድር ላይ ሲመላለስ እኔም አብን እለምናለሁ የሚለው ወደፊት የሚሆን ፊውቸር የሚደረግ እንደሆነ ያሳያል። ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው ይላል። እዚህ ቦታ ላይ ጌታ ኢየሱስ ካረገ በኋላ ከ50 ቀን በኋላ ማንን ለምኖ? አብን ለምኖት መንፈስ ቅዱስ መጥቷል ማለት ነው። ስለዚህ ኢየሱስ አይለምንም ልትል አትችልም። ይሄንን እየተናገረ ያለው ካረገ በኋላ ነው።
እለምናለሁ ፊውቸር አይደል? ፓስት ነው እኮ ካረገ በኋላ ነው እየተናገረ ያለው። አዎ ካረኩ በኋላ አብን እለምነዋለሁ ከዚያም በኋላ መንፈስ ቅዱስን እልክላቸዋለሁ አለ። ካረኩ በኋላ አብን እለምነዋለሁ የሚለው እስኪ እለምናለሁ ፊውቸር አይደል? እለምናለሁ ፊውቸር አይደል እኮ። አይ ካረኩ በኋላ ነው የሚለውን አሳየን ነው እያልኩ እኮ። እሺ መንፈስ ቅዱስ የመጣው ካረገ በኋላ ነው ሳያርግ? ካረገ በኋላ ነው ይለምናል የተባለው። መንፈስ ቅዱስ ይኸውልህ ወንድሜ፣ መንፈስ ቅዱስ የመጣው ካረገ በኋላ ነው ወይስ ሳያርግ? እየሰማኝ ነው ደሱ? ካረገ በኋላ ነው የሚለምነው የሚለውን ማስረጃ ስጠን እያልኩ እኮ ነው። ሁለት ነገሮች ነገርኩህ እኮ። አንደኛው እለምናለሁ የሚለው ፊውቸርን የሚያመለክት ነው አልኩህ። ፊውቸር መሆኑ እኮ አይደለም ይሄንን የተናገረው ፊውቸር አይደለም እኮ አይደለም። ጥያቄው ገብቶሃል ወይ? መጀመሪያ ገብቶኝማ ነው የሰጠው እኮ መረጃ ብሮ ሳይገባ አልገባም። አሁን እየጠየቅኩ ያለሁት ገብተዋል ወይስ አልገባም ነው ጥያቄ። ገብቶኛል በደንብ። ምንድን ነው የጠየቁ? ኢየሱስ ካረገ በኋላ መለመኑን አሳየኝ አይደል እያልከኝ ያለው? አይደለም እንደዛ አይደለም ያልኩ። አየህ ስማ፣ እስኪ ስማ ደሱ የትም አትሄድም አይደለ? የምትሄድበት የለም። ይሄንን እለምናለሁ የሚለው ካረግኩ በኋላ ነው የምለምነው የሚለው ከየት አመጣሁ ነው ያልኩ። እሺ በደምብ ስማኝ፣ ከየት እንዳመጣሁ ስላሳየህ። መጽሐፉ እዚሁ ቁጥር 15 ላይ እኔን አብን እለምነዋለሁ ይላል። አብን የሚለምነው ለምንድን ነው? መንፈስ ቅዱስን እንዲልክ ማለት ነው። መንፈስ ቅዱስ የተላከው ማን ነው? መቼ ነው? ጌታ ኢየሱስ ካረገ በኋላ። ስለዚህ ጌታ ኢየሱስ ካረገ በኋላ ነው አብን ለምኖት መንፈስ ቅዱስ የመጣው። ይሄ ነው ትምህርቱ። ስለዚህ አብን ለምኖ ነው መጀመሪያ አብን መንፈስ ቅዱስ ላክላቸው ብሎ ለምኖ ከዛ አብ ደግሞ ልመናውን ሰምቶ ነው መንፈስ ቅዱስ የላከው ማለት ነው። እዛ ከሄደ በኋላ ካረገ በኋላ ልክ ነው መጽሐፉ እንደዚህ ይላል። ኦኬ ሄዶ አድርጎ ካረገ በኋላ እስቲ መንፈስ ቅዱስን ላክላቸው ብሎ አብን ለመነውና ከዛ አብ ደግሞ መንፈስ ቅዱስን ላከ። ይኸውልህ መጽሐፉን ቃል በቃል አናወራው። እኔም አብን እለምናለሁ። አንተ የምታምነውን ቆይ አንዴ አንተ የምታምነውን መጽሐፉን ነው እኔም ማምነው መጽሐፉን ነው እኮ። መጽሐፉ አንተ እኮ መጽሐፉ የሚለውን ሳይሆን ራስህ የምትለውን እኮ ነው እያወራ ያለው። ካረገ በኋላ አንዴ ደሱ ቆይ እስቲ ረጋ በል። ካረገ በኋላ አብን ለመነው እና አብ ደግሞ ልመናውን ሰምቶ መንፈስ ቅዱስ ላከልን ነው የምትለው? እንደዛ ነው የሚለው ሀሳቡ። ልክ ነው። እንዲህ ብሎ የፈታ የፕሮቴስታንት አባት አለ። እኔ ክርስቶስ እንደማይለምን ቀጥታ ነው ማሳየው። መጽሐፍ ቅዱስ እያሳየው መጽሐፍ ቅዱሱ እንደዛ ብሎ ካረገ በኋላ ነው የሚለምነው የሚለው ከየት ነው ያመጣው እኮ ነው። እዚህ ጋር እለምናለሁ ያለው መቼ ነው? እስኪ ለመንፈስ ቅዱስ የለመነበትን ቦታ ከመሰቀሉ በፊት ነው እየተናገረ ያለው። እሺ ከመሰቀሉ በፊት ለመንፈስ ቅዱስ የለመነበትን ቦታ አሳየኝ። ቆይ መጀመሪያ ኖ ዶን ሺፍት ዘ ቶፒክ። ከመሰቀሉ በፊት መጀመሪያ እንደዛ ብሎ የፈታ አባት ከመሰቀሉ በፊት ስለ መንፈስ ቅዱስ የለመነበትን አሳየኝ። ደሱ መጀመሪያ ስትጠየቅ መልስ ስታጣ መልስ ከሌለ የለኝም ትላለህ። መልስ ያጣኸው አንተ ነህ ወንድሜ፣ መልስ ያጣኸው አንተ ነህ። አሁን እኔ እያልኩ ያለሁት እየተጠየቅ ያለው አንተ ነህ። ደሱ ረጋ በል፣ ቆይ ረጋ በልና እኔ በደንብ ረጋ ብዬ ነው እየጠየቅኩ ያለሁት። አልጠየቅም፣ እኔ ነኝ እየጠየቅኩ ያለሁት። ትረሳለህ እንዴ? አባት ከመሰቀሉ በፊት ነው እኮ አልከኝ አይደል? አትጮህ እስኪ ቆይ ስማ። እየተናገረ ያለው ከመሰቀሉ በፊት ነው። ኦኬ አሁን አንተ ምን ብለህ ፈታኸው? ካረገ በኋላ ኦኬ በአባቱ ቀኝ ከተቀመጠ በኋላ አብን ለመነውና መንፈስ ቅዱስን ላከልን አብ ብለህ ፈታኸው። እንዲህ ብለው የፈታ የፕሮቴስታንት አባት ከአባቶች አታመጣም፣ ከኛ አባቶች አታመጣም። እስቲ የፕሮቴስታንት አባቶች ከምትላቸው እንዲህ ብለው የፈታ አንድ አምጣ። ጨረስክ? በደምብ ስማኝ። መጽሐፉ ራሱ እያልኩ ነው። መጽሐፉ ራሱ
በትክክል እየተናገረ አባቶች ትለኛለህ እንዴ? መጽሐፍ ቅዱስ እኮ እስኪ የት ቦታ ነው መንፈስ ቅዱስ ካረገ በኋላ የሚለው? እስኪ መጽሐፉ ላይ ሳያርግ መንፈስ ቅዱስን የለመነበት ቦታ አትበል። ካረገ በኋላ የሚለውን አሳየን። እሺ እዚህ ምድር ላይ ከሆነ አሳየኝ እኮ እያልኩ ነው። እዚህ ምድር ላይ እለምናለሁ ብሎ ነበር። የለመነበት ካላጣና አሳየን። ማሳየት ያለ ደሱ ባይዘወይ ምንም አርጊመንት ራሱን ምንም እንደማታውቅ የሚታወቀው እሱን ፖለቲካን ታወራ ተደርባ አታውራ። እሺ በልግና አትስራና ቆይ አንዴ ረጋ በል እንዴ። ምን ይሆንክ ነው ስትጠየቅ? አይ እንደዛ ካልሆነ እስኪ ያሳየኝ አይባልም። ኦኬ ይሄ አርጊመንቱ ወይም ደግሞ እንትኑ ኤቪደንሱን ማምጣት ያለብህ በርደን ኦፍ ፕሩፉ አንተ ጋር ነው ያለው። ምክንያቱ አንተ ነህ ካረገ በኋላ ነው ለምኖ አብ ከዛ በኋላ ይላከልን ብለህ የተናገርከው አንተ ነህ። ከየት አመጣው እንደዛ ብለው የፈታ የፕሮቴስታንት አባት እንኳን ጥቀስ እስኪ ብዬ ስጠይቅ ምን አልክ? መጽሐፉ ራሱ ይላል አልክ። መጽሐፉ የሚለው እስቲ ካረገ በኋላ ነው አብን የለመነው የሚለው ማስረጃ አምጣ አልኩ። ማስረጃ አለ ወይ? አለ። በደንብ ስማኝ፣ በደንብ ስማኝ። ክፈተው ማስረጃ። ያው ትልቁ ላይ የሐዋርያት ሥራ ምዕራፍ 1 የሐዋርያት ሥራ ነው ምዕራፍ 1። እሺ አብን ለመነው የሚለው ብቻ አንብበ ላሳይህ እኮ ነው። እኔ አይደለሁም ማስረጃ የምሰጥህ። ትልቁ ላይ ነህ፣ ክፈተው እያልኩ እኮ ነው። አትናደድ። እያወጣሁ ነው። 1:8 ላይ እንዲህ አሉት ሐዋርያት። አንድ ጥያቄ ጠየቁት። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ አሁን እዚህ ጋር ገና አልወረደ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ይሄ ዮሐንስ ወንጌል ምዕራፍ 15 ቁጥር ቆይ ካረገ በኋላ አብን ለመነው የሚለው የቱ ጋር ነው? አዳምጠኝ፣ ሐሳቤ ልጨርስ። ቆይ አንተ ሐሳብ ማቶ አንተ እኮ ሐሳቤ ልጨርስ፣ ላስረዳ አይደለ? መረዳት የምትፈልግ ከሆነ ላስረዳ። ቆይ ደሱ አንተ መጽሐፍ ቅዱስን የማስረዳት ብቃቱን ሞራሉ ሊኖር እኮ አይችልም። አሁን ጥቅስ ነው የተጠየቀው እንጂ እኔ ላብራራ ላስረዳ ትላለህ። እንደ መጽሐፍ ቅዱስ ጥቅስ እኮ መረዳት እኮ ነው። ካረገ በኋላ አብን ለመነው የሚለው አስነብበን ብሮ አዳምጥ። አስነብበን ክፈተው። አስነበብኩ እኮ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ አስነበብኩ አይደለ? እሱን አልጣመህም? አብን ካረገ በኋላ ነው የለመነው የሚለውን ማስረጃ ብለህ እኮ ነው እዚህ ሐዋርያት ሥራ የመጣው። የለህም እኮ ላሳይ እኮ። አዳምጠኛ ታዲያ እሱን እንዴት እንደሚተረጎም ክፈተው። እሺ ክፈተው ወይስ እኔ ልክፈትልህ? እሺ ብራዘር፣ ያነበብኩት ትክክል አለ። ለምን አትሰጠኝም? እና ደቂቃ ስጠኝና ላውራ። አታብራራ። ጥቅስ ስጠኝ ስትባል ምንድነው ላብራራው? ታዲያ አንተ እኮ አልገባህም። ይኸውልህ መጽሐፉ እንዴት እንደሚተረጎም። ኧረ አንተ መጽሐፍ ቅዱስን ላብራራ አትበል። አንተ የማብራራት መጽሐፍ ቅዱስን ላብራራ አላልኩም። መጽሐፍ ቅዱሱ ራሱ። ስለዚህ መጽሐፉ የሚለውን ጥቀሰው። የቱ ጋር ነው? ካረገ በኋላ የሚለውን ማስረጃ ስጠኝ እያልኩ ነው። ካረገ በኋላ አብን ለምን የሚለው የቱ ጋር ነው እኮ? በደንብ ስማኝ። ዮሐንስ 15 ቁጥር ዮሐንስ 14 እዚህ የለም እኮ እሱ ጋር ጠብቀኝ። አትሩጥ። ቆይ መጀመሪያ ይህን ጥቅስ የለም በልና ወደዛ ትሄዳለህ። ከዛ ወደዚህ ከዚህ ወደዛ እየተሽከረከርክ መጽሐፍ ቅዱስ የሚተረጎመው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚፈታው በመጽሐፍ ቅዱስ ነው። ዮሐንስ 14ን በዚህ ነው የሚተረጎመው አልክና የቱ ጋር ነው? ላብራራልህ። አንተ አታብራራውም እንዴ? ጤነኛ አይደለም እንዴ? ለምን ፈራኸኝ? ቆይ ማን ነው አብራሪ ያደረገ? መጽሐፍ ቅዱስ አንተ ማን አብራሪ ያደረገ? ይኸውልህ መጽሐፍ ቅዱስ አንባቢ ነኝ። ዝም ብለህ እንዳሻው ልትፈታ ነው እንዴ? መጽሐፍ ቅዱሱ የሚለውን አትፍራ፣ ችግር የለውም። እንዳሻውም ልፍታው፣ ምንም አንተ አይምሮ ላይ በግድ አላስገባብህም። ጊዜ ስጠኝና ጊዜ አይደለም ጊዜ የምንሰጥህ አርቲቡርቲ ወሬ እንድታወራ ሳይሆን ደሱዬ፣ እኛ ሰዓታችን እግዚአብሔር ቃል ያነበብኩት ቃል አርቲቡርቲ ነው። ይሄ ቃል አሁን ለአብራራ የምትለው የአንተ ወሬ አርቲቡርቲ ነው። መጽሐፍ ቅዱሱ ግን አሳየን እያልኩ ነው። የቱ ጋር ነው ያለው? እሱ ላይ ምን ይላል መሰለህ? የቱ ጋር ነው ያለው? ከፍቼዋለሁ። አሳየን። ላውራ እንጂ ካላወራሁ ታዲያ ብሮ ምንድን ነው?
የከፈትኩልህ አሳይ ስትባል ላውራ የምትለው ምንድን ነው? ጤነኛ አይደለም እንዴ? ማይ ብራዘር ምን ይሁን ላሳይህ እኮ ነው። አንተ ያልገባህን ያልተረዳኸውን ያልተገነዘብከውን እኔ ላሳይህ እያልኩ ነው። አዳም አንተ ልታስረዳኝ ነው? መጽሐፍ ቅዱስ አንተ ልታስረዳኝ ነው? ላስረዳህ ነው። አዎ አንተ አታስረዳኝም። ጥቅሱን ነው የምንፈልገው። አሁን ምን አልክ መሰለህ ደሱ? እሱንማ ሰጠው እኮ ዮሐንስ 14 ቁጥር 15 ላይ ቤትህ ቁጭ ብለህ አንብበው። ደጋግመህ እሺ ቆይ አንዴ ሚዩት አድርገውና ስማ። ዮሐንስ 14 ሄድክና እኔ ቃል በቃል ክርስቶስ እንደማይለምን ቃል በቃል አልለምንም ያለበትን እኮ ላሳይህ እኮ ነው። ግን አንተ ምን አልክ? ክርስቶስ ኦኬ አብን እለምነዋለሁ ኦኬ አጽናኙ መንፈስ እንዲልክላችሁ የሚለውን ሐሳብ አመጣህና ኦኬ እሱ ኮንሴፕት እንዴት እንደምንረዳው ምናምን እመጣላለሁ። ይሄንን ክርስቶስ ካረገ በኋላ በአብ ቀኝ ከተቀመጠ በኋላ አብ ቀኝ ቁጭ ብሎ ለምኖ ነው ከዛ በኋላ መንፈስ ቅዱስ የተላከው አለ። ኦኬ ካረገ በኋላ ነው አብን የለመነው የሚለውን ማስረጃ ከየት አመጣኸው ተባልክ። ቀጥታ ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ላይ እንደዛ ይላል። ኦኬ መጣን። እስቲ ካረገ በኋላ አብን ለምኖ መንፈስ ቅዱስ ተላከ የሚለው ማስረጃ አሳየን። የቱ ጋር ነው እንደዛ የሚለው ነው ጥያቄው። እሺ ምንድነው መሰለህ ዋዲ ወንድም ዮሐንስ 14 ቁጥር 15 ላይ አብን እለምነዋለሁ ብሎ ነበር ጌታ ኢየሱስ ክርስቶስ። እዚህ ምድር ላይ ጌታ ኢየሱስ ክርስቶስ እስኪያርግ ድረስ መንፈስ ቅዱስን እንዲልክ ሲለምን አታይም። እንዳውም የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስን እልክላችኋለሁ ነው ያላቸው። ገና ኢየሱስ ሲያርግ እንኳን መንፈስ ቅዱስ አልወረደም ነበር። ስለዚህ ኢየሱስ ካረገ በኋላ ነው ለምኖ አብን መንፈስ ቅዱስ ይወረደልን ማለት ነው። ከዛ በፊት ያልከው ነገር ካለ ዮሐንስ ወንጌል ምዕራፍ 15 ቁጥር 14 15 የተፈጸመ ካለ እሱን አሳየኝ፣ ይቀበልሃለሁ። ኢየሱስ አብን ለምኖ መንፈስ ቅዱስ የወረደበት ካለ እሺ። አሁን ማስረጃውን ምንም እንደሌለ ባይዘው ማሳያ ነው። እድሉን የሰጠው ምንም እንደማታመጣ ስለማቀው ማለት ነው። በደንብ አሳይ፣ በደንብ ተመልከት። አሁን አንተ ያመጣውን አርጊመንት ሪቨርስ አድርጌ ላመጣልህ ነው። ኦኬ ከማረጉ በፊት ክርስቶስ ለምኖ መንፈስ ቅዱስን ላከ። ባይዘው መንፈስ ቅዱስን ለምኖ አይደለም ክርስቶስ የሚልከው። እሺ ለምኖ አይደለም። ከምን አንጻር እንደተነገረ እኔ ያስረዳለሁ ብያለሁ። ኦኬ በአንተ አርጊመንት እንሂድና ክርስቶስ እስኪያርግ ድረስ መንፈስ ቅዱስን ለምኖ አልወረደም። እሺ ክርስቶስ ካረገ በኋላ ለመነው አብንና መንፈስ ቅዱስ ወረደ የሚለውን አሳየን። እሱ ነው ጥያቄ። ካረገ በኋላ ሲለምነውና መንፈስ ቅዱስ ሲልክ አሳየን። ኢየሱስ እለምነው ያለው ምን እያደረገ ነው? ሻሻ እያደረገን ነው? ምንድን ነው የምትለኝ? ሲያርግ ለመነው እኮ እለምነው ያለው። እስኪ እዚህ ምድር ላይ ሲለምን አናይም አይደል? ስለዚህ ኢየሱስ እየቀለደብን ሲያርግ አሳየና። አደሱ አልገባም። አርጊመንቱ ሲያርግ መለመኑን አሳየን። አግሪመንት እኮ ነገርከኝ። ስትነግረኝ ምን አልከኝ መሰለህ? አግሪመንት አይደለም አርጊመንት። ሳይ አርጊመንት። እሺ አርጊመንት ችግር የለውም። እሱ ምን ትላርገኝ? ችግር የለውም። ስለዚህ አሳየን ካረገ በኋላ። እሺ በደምብ ስማኝ። 1:8 ላይ መንፈስ ቅዱስ እንዳልወረደ ገና ነግሯቸዋል። መንፈስ ቅዱስ የወረደው ኢየሱስ ካረገ በኋላ ነው አልኩህ እኮ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሄደህ መመልከት ትችላለህ። ይሄ ማለት ዮሐንስ 15 ቁጥር ነው ከሆነ ለምን እለምነዋለሁ አለ ነው ጥያቄው። ደሱ አሁንም መልሱን አልመለስከውም። ጥያቄው አንተ ምን አነሳ? እስከ ስቅለት ድረስ ወይም ደግሞ በምድር ላይ ያለ ሲለምንና መንፈስ ቅዱስ ማለት ሲለምን አላየንም፣ መንፈስ ቅዱስም ሲወርድ አላየንም ማለት። ስለዚህ ካረገ በኋላ ሲለምን አሳየን ነው ጥያቄው እኮ። አለህ ወይስ የለም? ምድር ላይ እኮ ኢየሱስ መንፈስ ቅዱስ የመጣው ኢየሱስ ካረገ በኋላ በፈጣሪ እንዳደግቦ ካረገ በኋላ ሲለምን አለህ ወይስ የለም ማስረጃ? ካረገ በኋላማ ለምኑት እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ መንፈስ ቅዱስ ወረደ አይደል? ሲለምን አሳየን። ካረገ በኋላ ሲለምን አሳየን። እለምናለሁ ብሏል። ሲለምን ለምን ያስፈልጋል? እለምናለሁ ስላለ የለምነውን የተስፋው ቃል ከአንተ ጋር ባይዘው አማርኛ ማይቲንግ ያጥራል መሰለህ። እሺ ዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ያለውን ላስነብብ። እሺ ዮሐንስ 16:26 ይህን በምሳሌ ነግሬያችኋለሁ፣ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ
ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል ይላል። ኦኬ ኦኬ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። በዚያን ቀን የተባለው መቼ ነው? ኢየሱስ ክርስቶስ በሚሞትበት ቀን። በሚሞትበት ቀን በሚሞትበት ቀን። ስለዚህ በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እለምናለሁ ያለው በሞተበት ሰዓት ነው። ያቺ በሶስት ቀኗ ላይ ቁጥር 22 ላይ ሄደህ ስትመለከት ምን ይላል መሰለህ? ከኔ አንዳች አትለምኑም ይላል። ከፍ አድርገው ቁጥር 22 በዚያ ቀን ከኔ አንዳች አትለምኑም ይላል። ቁጥር እሷ ጋር አሁን በዚያን ቀን ከኔ አንዳች አትለምኑም የሚለው ጌታ ኢየሱስ ካረገ በኋላ ከሆነ አሁን ኢየሱስን መለመን የለብንም ማለት ነው። በዚህ ትርጉም ማለት ነው። ይኸው ቁጥር 22 ላይ ኦኬ። በዚያን ቀንም ከእኔ አንዳች አትለምኑ። ቆይ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና ይላል። ስለዚህ በዚያች ቀን ከእኔ አንዳች አትለምኑም ሲል እዚህ ቦታ ላይ የሚያወራው ጌታ ኢየሱስ ክርስቶስ ወደ መቃብር በወረደባት ሶስቷን ቀን ነው እንጂ ከእርገቱ በኋላ ስለ ሶስቱ ቀን ነው የሚናገረው። አዎ አሳያለሁ። ስለ ሶስቱ ቀን ነው። ለሶስቱ ቀን ምክንያቱም ስለ ሶስቱ ቀን ነው። ስለ ሶስቱ ቀን ነው ላሳይህ። ስለ ሶስት ቀን ነው እየተናገረ ያለው። ቆይ አሁን ኢየሱስን መለመን አንችልም። አንዴ ሶስቱ ቀን ላይ በሶስቱ ቀናት ማለት ነው አብን በስሙ አብን በክርስቶስ ስም ለምነውታል። ለምኑ ተብለዋል። መለመን አለመለመን የነሱ ድርሻ ነው። በዛ በሶስት ቀን ብቻ ነው አብን በክርስቶስ ስም የሚለምኑት። ከዛ ውጭ አይለምኑ ማለት ነው። አይ አይለምኑም። ከዛ ውጭም አትለምኑም አልተባሉ። ለሶስት ቀን ነው። ለሶስት ቀን የሚሰጥ ጸሎት ደግሞ ለምን እንደው ታውቃለህ? ቁጥር 22 ላይ 23 ላይ 23 ላይ አትለምኑ። እስኪ ለሶስት ቀን ቆይ እሷን ለሶስት ቀን የሚለው ለሶስት ቀን የሚለው ከየት ላይ ያመጣው? አንዴ እሺ ወንድሜ ቁጥር 15 ጀምረህ 16 ጀምረህ አንብብ እና አንብበው አብረን። ቁጥር 16 ለሶስት ቀን የሚለው እሺ፣ ከላይ ለሶስት ቀን መሆኑ 16 ላንብብልህ ቢችል ላንብብልህ። አቤት እሺ፣ ጥቂት ጊዜ አለ ላንብብልህ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኝም አላችሁ ይላል። ጥቂት ጊዜ አለ አታዩኝም የሚለው ጌታ ኢየሱስ የሚሞትበት ነው። ጥቂት ጊዜ አለ ታዩኛላችሁ የሚለው ከሞት ተነስቶ የሚታይበት ቀን ነው። እኔ ወደ አብ ሄዳለሁና መስዋዕቱን ማቅረቡ ነው የሚያሳየው። አንዴ ጥቂት ጊዜ አለ አታዩኝምም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ እሄዳለሁና ይላል። ጥቂት ጊዜ አለ አታዩኝም ያለው ለመቼ ነው? ጥቂት ጊዜ አለ አታዩኝም የሚለው ኢየሱስ ክርስቶስ ወደ መቃብር የሚወርድበት ሰዓት ነው። ጥቂት ጊዜ አለ ታዩኛላችሁ የሚለው ደግሞ ጌታ ኢየሱስ ክርስቶስ ከሞት ተነስቶ ለደቀ መዛሙርቱ የሚገለጥበት ነው። ይቀጥልና ቁጥር 17 ላይ ከደቀ መዛሙርቶቹ አንዳንዶች እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ደግሞም ወደ አብ እሄዳለሁና የሚለን ይህ ምንድን ነው ተባባሉ ይላል። ቁጥር 18 ላይ እንግዲህ ጥቂት የሚለው ይህ ምንድን ነው የሚናገረውን አናቅም ሲሉ ኢየሱስም ሊጠይቁት እንደወደደ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ። የሚያለቅሱት መቼ ነው? ጌታ ኢየሱስ ክርስቶስ ወደ መቃብር ሲወርድ ማለት ነው። ሙሾ የሚያወጡት መቼ ነው? ወደ መቃብር ሲወርድ። ዓለም ግን ደስ ይለዋል አለ። ዓለም ደስ የሚላት ማን ነው? መሲሁን ክርስቶስን ገደልን ብላ ደስ ስለሚላት በዛን ቀን። እናንተም ታዝናላችሁ ይላል፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል ይላል። ሐዘናቸው ወደ ደስታ የሚለወጠው መቼ ነው? ጌታ ኢየሱስ ከሞት በተነሳ ጊዜ፣ ባገኙት ጊዜ። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። አሁን እንግዲህ ኢየሱስ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ደስታዋ መከራዋ በኋላ አታስበውም ይላል። መከራውን አታስበውም። በዚያን ቀን ምን ማለት ነው? ኢየሱስ ክርስቶስ ወደ መቃብር ሲወርድ እነሱ ያዝኑና ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቶ ሲያገኙት ያንን መከራቸውን ያንን ሐዘናቸውን ይረሱታል ነው። ቁጥር 23 ላይ በዚያን ቀን 22 አንብብ። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣
አሁን ታዝናላችሁ። አሁን ያለው ጊዜው ራሱ የአሁን ጊዜ አመልካች ነው። መቼ ነው አሁን ታዝናላችሁ የሚለው? በዛን ወቅት ማለት ነው። ኢየሱስ ተላልፎ ሊሰጥበት ባለ ጊዜ ኢየሱስ ተላልፎ በሚሰጥበት በሶስት ቆን በኋላ ተስቃለህ እሱ ነገር ግን እንደገና አያችኋለሁ አለ። አየው እንደገና አያችኋለሁ፣ ልባችሁ ደስ ይለዋል። ጌታ ኢየሱስ ከሞት በሚነሳበት ጊዜ አሁን ታዝናላችሁ የሚለውስ ኢየሱስ ወደ መቃብር በወረደበት ጊዜ ከላይ ብዙ በሚያዝበት ሰዓት ላይ ነበር። እሺ ቀጥላሽ። ጥሩ። ስለዚህ ክርስቶስ ደግሞ እንደገና ደግሞ አያችኋለሁ ልባችሁም ደስ ይለዋል ሲል ስለ ትንሣኤ ነው የሚናገረው አይደል? ከትንሣኤ በኋላ ስለሚያገኛቸው ጥቂት ጊዜ ያለ ታዩኛላችሁ፣ ጥቂት ጊዜ ያለ እሱ ነው የሚያወራው። ደስታችሁን የሚወስድባችሁ የለም ይልና በዚያን ቀን ቆይ ረጋ በል። አሁን ረጋ በል። ደስታቸው የማይወሰደው መቼ ነው? ደስታቸው የማይወሰደው ከትንሣኤ በኋላ። በዚህ ሜዳያ ይላል ሀገራችን ሰው። ስለዚህ ስለ ከትንሣኤ በኋላ ስላለው ነገር ነው የሚናገረው። በጣም አሪፍ 23 ቀጥል። በዚያን ቀን ከእኔ አንዳች አትለምኑም ይላል። አሁን እዚህ ቦታ ላይ ከእኔ አንዳች አትለምኑ። አሁን ያዘው እስካሁን እየተጠያየቅን መተናል። እዚህ ሲደርስ አትረብሽ። አሁን በዚያን ቀን የተባለው መቼ ነው? እሺ ጌታ ኢየሱስ ክርስቶስ ወደ መቃብር በወረደበት ጊዜ ለምንድን በደምብ ሳቀ። እዚህ ጋር መቼ ነበር ያልከው? ደስታችሁ የሚወስድባችሁ የለም ያለው መቼ ነበር ያልከው? ኢየሱስ ከተነሳ በኋላ። ከዛ በዚያን ቀንም ሲል መቼ ነው ያልክ? ከዛ ዮሐዴ ወንድሜ ያልገባ ነገር ምን አንዴ ደሱዬ በጣም የሚገርም ስላፈታ ስላለ እዚህ ጋር ደስታችሁ የዛን ጊዜ አያችኋለሁ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም በዚያን ቀን ብሎ ስለ የትኛው ቀን ነው እየተናገረ ያለው? ክፍሉ እያወራ ያለው ከ16 ጀምረን ስናነብስ ኧረ ቆይ እባክህ ወደ ኋላ ልትመለስ ነው? እያነበብን መጣ ደግሞ ከ16 ትላለህ እንዴ? 22 ላይ ና 22 ላይ ና 22 እንደገና አያችኋለሁ ልባችሁም ደስ ይለዋል ደስታችሁም የሚወስድባችሁ የለም ይላል። ደስታቸው የማይወሰደው መቼ ነው? ጌታ ኢየሱስ ተነስቶ ሲታያቸው ወይም ተነስቶ ሲያገኙት በዚህ ነው። ስለዚህ የዛኔ ስለ ትንሣኤው ነው እየተናገረ። ከትንሣኤ በኋላ ስላለው ነገር ነው አይደል? ደስታቸው የማይወሰደው ከትንሣኤ በኋላ ነው አይደል? ከትንሣኤ በኋላ ስላለው ህይወት ነው ወይስ በተነሳ ሰዓት ይደሰታሉ ከዛ በኋላ ይወሰዳል ደስታው? አይወሰድም። ጎበዝ ደሱሻ። ስለዚህ ስለማይወሰደው ደስታ ነው እየተናገረ ያለው አይደለ ጌታ? ልክ ነው። ጎበዝ። ስለዚህ በዚያን ቀንም ይላል። በየትኛው ቀን? እንግዲህ እዚህ ቦታ ላይ ያለው በዚያን ቀን ከኔ አንዳች አትለምኑም ስለሚል ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከሆነ ወይም ወደ ሰማይ ካረገ በኋላ ምን ትምህርት ይሰጠናል ካልከኝ ኢየሱስን አሁን መለመን የለብንም የሚል ትምህርት እንሰራለን ማለት ነው። ሳትረዳ አትሮጥ። የአንተ ሎጂክ አሁን ተው፣ የአንተ ሎጂክ ተውና መጀመሪያ በዚያን ቀንም የተባለው መቼ ነው? እንዲህ ካልን የሚለውን የአንተ ትርጉም ለጊዜው ያዘ። በዚያን ቀን የተባለው በዚህ እያወራ ያለው መጽሐፉ አንድ ቀን ሞቱን ትንሣኤውን እያደረገ ስለሆነ እያወራን ያለው ከላይ ጀምሮ ከ15 ጀምሮ በዚያን ቀን ብሎ እዚህ ቦታ ላይ እያወራን ያለው እንትን ያለበት ነው፣ ወደ መቃብር በወረደበት ጊዜ ነው እንጂ አሁን ኢየሱስን ለምናል። ኧረ በፈጣሪ በዚያን ቀንም ብሎ አስቀድሞ ያልተናገረውን ቃል ይናገራል። አንዴ ደሱ ስለ ፕሮናውንስ የምታውቅ ከሆነ ወይም ደግሞ ስለ ከላይ ከመጣው ሀሳብ ጋር ተያይዘው ስለሚመጣ ቃል ነው በዚያን ቀንም ተብሎ የሚመጣው እንጂ ከላይ ያለ ስለምን ተናግረው ነው በዚያን ቀንም የተባለው? ከላይ ስላለ ሀሳብ እኮ ነው። ስለሆነ ቀን ተናግረው እኮ ነው። አንዴ ቆይ እስቲ አትደረብና እዚህ ጋር ስለሆነ
ፖይንት አነሳ። ምን የሚል ፖይንት? እንግዲህ እናንተ ደግሞ አሁን ታዝናላችሁ። አሁን አለ መቼ? ኦኬ ክርስቶስ ተይዞ ወደ መቃብር የሚወርድበት ሰዓት። ተግባባን አይደለ? አሁን የሚለው ወደ መቃብር የሚወርድበት ሰዓት ነው። አሁን አለው እሱ። ጎበዝ ስማ እሺ። ቅድም ስለተነጋገረን አሁን የተባለው ምኑን ነበር? ወደ መቃብር የሚሄድበታል፣ የሚያዝበት፣ የሚሰቀልበት፣ የሚሞትበት። በእነዚህ ሁሉ እያዘኑ ነበር አይደል? አሁን የተባለው እስከ ሞቱ ድረስ ያለውን ነው። ተስማምተናል? ደሱ ልክ ነው። ስለዚህ በዚያ ቀን ሲል ስለ ሞቱ ሊሆን አይችልም ማለት ነው። አየህ አሁን ብሎ ለመቃብሩ፣ ለመሞቱ፣ ለመያዙ፣ ለመሰቀሉ ተናግሮ በዚያን ቀን በዚያ ፊቸር ኦኬ። ስለ የትኛው? ቆይ አንዴ ሐሳቡን በደንብ ያዘው። እንደገና አያችኋለሁ። መቼ? ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም የሚለው ከትንሣኤው በኋላ ማለት ነው። ኦኬ ከትንሣኤው በኋላ ደስታ ይሆንላችኋል። አሁን ታዝናላችሁ፣ ደስታ ከዛ ትደሰታላችሁ፣ ደስታችሁ የሚወስድባችሁ የለም ካለ በኋላ በዚያን ቀንም ከእኔ አንዳች አትለምኑም ይላል። ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና ይላል። ኦኬ የሚለምኑትን በእሱ ስም የሚለምኑትን ሁሉ ስለሚሰጣቸው ማለት ነው። ይቀጥላል። እስካሁን በስሜ ምንም አልለመናችሁም። ኦኬ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ አለ። አሁን ምን እያለ ነው? ኦኬ ክርስቶስን እንደዚህ ለምነውት ወይም ደግሞ በሱ ስም አብን ለምነውት አያውቁም ነበር። ኦኬ ስለዚህ በዛ ሰዓት ግን ደስታችሁ ፍጹም እንዲሆን ምን አለ? በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ግን ለምኑ ትቀበሉም አላችሁ አለ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። ከዛ በኋላ በምሳሌ መናገር ያቆማል። ሶ ምን አለ? በዚያን ቀን በስሜ ትለምናላችሁ፣ በስሜ ትለምናላችሁ አለ። በዚያን ቀን ማለት ከትንሣኤ በኋላ ማለት። ከዛስ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። በቃ አብን ደግሞ እሱ የሚለምን አይደለም። የዛኔ ከአብ ጋር ያለውን ክብር፣ ልዕልና፣ እኩልነት ስለገለጠላቸው ከዛ በፊት እንዳይፈሩ ከአብ የተለየ ሌላ አምላክ እንደሆነ አድርጎ ራሱ እየሰበከ እንደሆነ እንዳይረዱ ሲል ፕራዮሪቲ ወይም ደግሞ አብን ሲለምን ሲጸልይ ተመልክተውታል። ከዛ በኋላ ግን በምሳሌ ሳይሆን በግልጽ የምናገርበት ሰዓት ይመጣል አለና በዚያን ቀን በስሜ ትለምናላችሁ፣ ከዛስ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። እኔ ደግሞ ስለ እናንተ አብን አልለምንም ብሎ ቃል በቃል ክርስቶስ ተናግሯል። በዚያን ቀን ያለው መቼ ነው? እሺ እንግዲህ በዚያን ቀን ከኔ አንዳች አትለምኑም የሚለው እኔ አዜ ክርስቲያን እኔ ክርስቲያን ስለሆንኩ አሁን ኢየሱስን እለምናለሁ። ከትንሣኤው በኋላ ከሆነ አሁን ኢየሱስን እለምነዋለሁ። ቀጥታውን ከኢየሱስ እለምናለሁ፣ ኢየሱስ ይሰጠኛል። ይሄ ከትንሣኤው በኋላ ከሆነ ይሄ ቃል በዚያን ቀን ከኔ አንዳች አትለምኑም ካለ አሁን ኢየሱስን አንለምንም የሚል ትምህርት ይሰጣል ማለት ነው። ስለዚህ በዚያን ቀን የሚያመለክተው ጌታ ኢየሱስ ክርስቶስ በምሞትበት ቀን ለማለት ነው እንጂ እንደው በዚያን ቀን ማለት ከትንሣኤው በኋላ ላይ ወስደህ ተርጉመህ ወደፊት፣ ምክንያቱም ሁለቱም ወደፊት ናቸው። ትንሣኤም ወደፊት ነው፣ ከትንሣኤ በኋላም ወደፊት ነው፣ የሚሞትበትም ወደፊት ነው። ስለዚህ በዚያን ቀን ከኔ አንዳች አትለምኑም ካለ ከኢየሱስ አሁን አንለምንም የሚል ትምህርት መመስረቻ ላይ እናደርገው ነው ማለት ነው። ይሄ ደግሞ መጽሐፍ ቅዱስ አይደለም። ኢየሱስ ትለምናላችሁ እኮ ነው የሚለው። ትለምናላችሁ እኮ ነው የሚለው። ደሱ በዚያን ቀን ከኔ አንዳች አትለምኑም እኮ ብሎ 4 ነጥብ ዘጋው እኮ ወንድሜ። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን ቆይ በዚያን ቀን ቆይ አንዴ ይህንን በምሳሌ ነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ በኋላ ከዚያ ወዲያ ማለት ነው በምሳሌ የማልነገርበት ሰዓት ይመጣል አለ። ይህ ሰዓት መቼ ነው? ከትንሣኤው በኋላ እኮ አልነሱን አይደል? እሺ በጣም አሪፍ። በዚያን ቀን በስሜ ትለምናላችሁ። ይህ በዚያን ቀን የተባለው መቼ ነው?
ኢየሱስ ክርስቶስ ወደ መቃብር በሚወርድበት ጊዜ እኔ እኮ ኧረ ስለ አፈታት የት ነው የተማርከው? በጌታ ስም አንተ። ኦኬ ቆይ በዚያን ቀን በስሜ ትለምኑ፣ ቆይ አንዴ በዚያን ቀን በስሜ ትለምናላችሁ የተባለው ወደ መቃብር በወረደ ሰዓት ነው። ያ በዚያን ቀን በስሜ ትለምናላችሁ ያለው ወደ መቃብር በወረደ ሰዓት ነው። እዩ ተመልከቱ፣ ከራሱ ጋር እንዴት እንደሚጋጭ። እሺ እዚህ ጋር መጣሁልህ። በዚያን ቀን ከእኔ አንዳች አትለምኑም ያለው መቼ ነው? እሺ በዚያን ቀን ከእኔ አንዳች አትለምኑም ያለው ጌታ ኢየሱስ ክርስቶስ ወደ መቃብር ስለወረደ ከሱ አንለምንም። ነገር ግን ስሙን ስለሰጠን መቼ ነው? በዚያን ቀን ከእኔ አንዳች አትለምኑም የተባለው መቼ ነው? ሁለቱም በዛው ነው እያልኩ ያለው። ሁለቱም በመቃብር በነበረበት ሰዓት ነው። የሚለምኑትም በመቃብር በነበረበት ሰዓት ነው። አብ በስሜ የምትለምኑትን ሁሉ ይሰጣችኋል እያለ እኮ ነው። ያ ልክ ነው። ስለዚህ በዛን ሰዓት ግን በስሙ አይለምኑም አይደል? ይለምናሉ እንጂ በስሜ እኮ አለ። በዛ ሰዓት ይለምናሉ። አዎ በስሜ ለምኑ እኮ ብሏቸው ትእዛዝ ሰጥቷቸው እሱ ወደ መቃብር ሲወርድ እነሱ አትለምኑም ያላቸው ታዲያ ምንድን ነው? እኔን እኮ ነው ያለው። አየው ከኔ ነው ያለው። ከኔ አሁን ከኢየሱስ አይደለም የሚለምኑት። እዚህ ጋር በስሙ የሚለምኑት አብን ነው የሚለምኑት እንጂ ኢየሱስን አይደለም። ከእርገቱ በኋላ ግን አሁን ቆይ ስማኝ። ከእርገቱ በኋላ ግን አሁን ቀጥታውን ኢየሱስን እንለምነዋለን። ቀጥታውን ኢየሱስ ወይ ይህንን አድርግልኝ ይለዋል። ኦኬ በስሙ አብን አይለመንም። አሁን ቀጥታውን በስሙ መለመን ይችላለሁ። አሁን ቀጥታውን ኢየሱስ ይህን አድርግልኝ ብለው ይችላል ነው። ምንድን ነው እያወራ ያለው? ቆይ በስሜ ትለምናላችሁ ያለው መቃብር ላይ ሳለ ነው። ኢየሱስ ወደ መቃብር ስለወረደ በዚያን ቀን በስሜ ትለምናላችሁ እኔም አብን የምለምነው አይምሰላችሁ የሚለው ኢየሱስ ወደ መቃብር በወረደበት ጊዜ ነው አልኩህ። ምክንያቱም ቁጥር 23 ላይ ያለው አትለምኑም እየተባለ ያለውስ እኮ ኢየሱስን አይደለም እኮ የምንለምነው። አሁንም አብን ነው። ማን ኢየሱስን በዚያን ቀን ከኔ አንዳች አትለምኑ። በጣም እኮ የሚገርም። ቆይ አንዴ ቆይ ይህንን በምሳሌ አንዴ ደሱ ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል ያለው መቃብር ላይ ሳለ ነው። ጌታ ኢየሱስ ገና ነው። ያን መቃብር ላይ ሳለም አይደለም ገና ኢየሱስ ክርስቶስ አልሞተም። ቀኑ እንደዚህ እንደሚሞት ይሄንን በግልጽ የምናገርበት ሰዓት ይመጣል ያለው መቼ ነው? በግልጽ ሲነሳም ጌታ ኢየሱስ ክርስቶስ በሚነሳበት ጊዜ በግልጽ እንደሚናገራቸው ያሳያል። እንዲህ እሺ፣ ይሄ የሚነሳበት ሰዓት ነው። በዚያን ቀን በስሜ ትለምናላችሁ የሚለው በዚያን ቀን የሚለውስ መቼ ነው? እያወራ ያለው ከእንትኑ ጋር ነው የሚያያዘው ነው እያልኩ ያለሁት። አሁን አንዱ ከመጀመሪያው ለምሳሌ በዚያን ቀን አንተ እንዳሻ ነው እንዲህ የምትፈታው። ቆይ እዚህ ጋር ከትንሣኤው በኋላ ነው፣ እዚህ ጋር መቃብር ላይ ያለ እንደፈለክ ነው የምትፈታው። እንደፈለኩ ሳይሆን አማርኛው ሲጻፍ እንደፈለክ ካልሆነ እዚህ ጋር ከትንሣኤው በኋላ ስላለው ነገር ተናግረው እዚህ ጋር ደግሞ ስለ መቃብሩ ነው የሚያወራው። እንዴት ነው የምትለው? ምክንያቱም እያለ ያለው ቁጥር 22 ላይ ቁጥር 23 እና እሱን አሁን በምሳሌ በግልጽ የምናገርበት ሰዓት ይመጣል የተባለው ከትንሣኤ በኋላ ነው ወይስ አይደለም? እሱና እሱ ከትንሣኤው ነው። እንደገና ደግሞ 21 እና እሱ ከትንሣኤው በኋላ ነው። ቆይ 25 ላይ ከትንሣኤ በፊት ነው በኋላ ነው? እሱ ከትንሣኤ በኋላ ነው። 26ስ 26 ግን ከምኑ ጋር ነው የሚያዘው? ከሞቱ ጋር ቁጥር 25 ጋር ነው የሚያዘው። ቁጥር 23 ጋር ቆይ ከአንተ ጋር አንተ እንዳሻህ ነው እንደፈለክ ስለሆነ የምትፈታው ማለት ነው። በዚያ ቀን የተባለው የመቃብሩ ሰዓት ነው የሚለውን ማብራሪያ ስጠን። እንደዛ ብሎ ይፈታል። እኔ እኮ መጽሐፍ ቅዱሱ እያብራራውልህ አሁን አንተ መጽሐፍ እንደፈለክ እየፈታ ቆይ 26ን እንደዛ ብሎ የፈታ አምጣ። ዝም ብለህ እንደፈለክ አንተ እንደፈለክ ቆይ አንዴ
አንዴ ደሱ አንተ ስትፈልግ አይ በመቃብር ሰዓት ነው ስትፈልግ ከትንሣኤ በኋላ ነው እንደፈለክ ዝም ብለህ ቀን እየመረጥክ የምታቦካ ከሆነ እንዳሻው ነው የምትሆነው። ስለዚህ እንዳሻህ የምትፈታ ከሆነ ከአንተ እንዳሻህ አፈታት ጋር እየፈሰስን አንሄድም ማለት ነው። ስለዚህ እንደዛ ብለው የፈታ እስቲ ማስረጃ ለምሳሌ የ14ን ሐዋርያው ጳውሎስ ፈቶታል። 14:26 የ14:26 ፍቺ ነው የሐዋርያው ቅዱስ ጳውሎስ 16:23 ምን እሱም ፈቶታል። የ14:26 ፍቺ ነው ሐዋርያው ቅዱስ ጳውሎስ እንዴት እንደፈታው ላሳይህ ደሱ እየቀለድክ ነው እንዴ? ላሳይህ እየቀለድኩ አይደለም። የሐዋርያው የቅዱስ ጳውሎስ የ16 የዮሐንስ 16:26 ሲፈታ ብሎ ፈቶታል። 16:26 ከትንሣኤው በኋላ ኢየሱስ አልማልድም ብሎ የሚል ከሆነ ዕብራውያን 7:25 ላይ ደግሞ ዘወትር ሊያማልድ በሕይወት ይኖራል ከሚለው ከእግዚአብሔር ቃል ጋር ይጋጫል። ምን ይህን ታስማማልኛለህ? ምን ዕብራውያን 7:25 ላይ ሐዋርያው ጳውሎስ ዘወትር ሊያማልድ በሕይወት ይኖራል ይላል። አንተ ደግሞ ይሄኛውን የ16:26 አንተ ጨዋታ ላይ አንተ በጣም ጥሩ ጨዋታ ላይ ነው መሰለኝ። ድምፄን ላሰማ ዝም ብዬ መጽሐፍ ቅዱስ እንዴት የታተመ እሱን ራሱ ማያውቅ ልጅ ይለፈልፋል። ቀጥል እሺ። ወዲህ ዮሐንስ ወንጌል ቆይ እባክህ አንተ እንዴ ደሱ ምን እየሆንክ ነው? ትልቅ ሰው አይደለ እንዴ? ሐዋርያ ቅዱስ ጳውሎስ ፈቶታል ብለህ መተህ የማይጋጭ ከሆነ ፍታልኝ ትላለህ እንዴ? ጨዋታ ነው እንዲ ያዝከው አንተ ከሆነ ፍታልኝ እኮ አልኩህ። ሲጀመር አንተ ነው ያሰርከው እኮ ብራዘር። ቀደም እኮ ስንፈታው ነበረ። ቆይ አሁን መንፈስ ቅዱስ ይጸልያል ብለህ ታምናለህ? አሁን አይ መጀመሪያ እንጨርስ። አሁን የጠየቅኩህን ጥያቄ መልስልኝ። መንፈስ ቅዱስ ይጸልያል ብለህ ታምናለህ ወይ? አሁን መጀመሪያ የጠየቅኩህን ጥያቄ መልስልኝ። መንፈስ ቅዱስ ይጸልያል ብለህ ታምናለህ ወይ? ምንም ብሏል። ማትመልስ ከሆነ ከአባል ካለው ካሁን በኋላ እስካሁን የተጃጃልከኝ ትመልሳለህ አትመልስም? ጳውሎስ ይለምናል ብሏል። ይለምናል የሚለውን እኮ ላሳይህ እኮ ነው። መንፈስ ቅዱስ ይለምናል ብለህ ታምናለህ ወይስ አታምንም? ይህ ስለ መንፈስ ቅዱስ አይደለም እንደሴ ብራዘር ማወራ ያለሁት ኢየሱስ እኛ እኮ ነን ባለ ርዕሱ። ርዕሴ አይደለም ይላል እንደ አንተ ደፋር ነው። ለነገሩ መጽሐፍ ቅዱስ እንዳሻ ከፈታ ስለ ኢየሱስ ምልጃ ነው። ምን ልታወራ ገባህ? አይደለም እኔ ነኝ የማወራ፣ እኔ ነኝ ጠያቂው። ስለዚህ ትመልሳለህ። መንፈስ ቅዱስ ይለምናል ወይስ አይለምንም? መልካም ማለት ና እንጂ እንዴት ስታቦካው እንደነበረ እኮ ላሳይህ እኮ ነው። ወዴት ነው የምትሄደው? ቆይ ተቀጥላለህ። መንፈስ ቅዱስ ይለምናል ዮሐንስ 16 ትመልሳለህ? ደሱ መጀመሪያ የጠየቅኩህን መልስልኝና ትመልሳለህ ወይስ አትመልስም? የጠየቅኩህን መልስልኝ። አንተ ነህ እንዲህ የተጠየቀው ትመልሳለህ አትመልስም? እኔ የጠየቅኩህን መልስልኝ። ትመልሳለህ አትመልስም? አትመልስም። ከአባልክ ያለ አንተ እንደፈለክ መጽሐፍ ቅዱስን እየፈታ በጣም እኮ ከባድ ነው። በዛን ቀን መቼ ነው? መቃብር ላይ ሲሆን። እሺ እንዲሁ እናንተ ደግሞ አሁን ታዝናላችሁ አለ። ነገር ግን እንደገና አያችኋለሁና ልባችሁ ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም የተባለው መቼ ነው? ከትንሣኤ በኋላ ነው። እሺ ከትንሣኤ በኋላ በዚያን ቀን ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ይኸው በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ አለ። ከዛ በምሳሌ የምናገርበት ሰዓት ምን አለ? ያቆማል። ከዛ
ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እንድለምን የምላችሁ አይደለም። ኦኬ። ከዛ በኋላ እኔ ስለ አብ ወይም ደግሞ ስለ እናንተ አብን እለምናለሁ የምላችሁ አይደለሁም የሚለው ከትንሣኤ በኋላ ክርስቶስ አብን እንደማይለምን በግልጽ እየተናገረ ነው። ኦኬ፣ በግልጽ እየተናገረ ነው። የዕብራውያን የሮሚ ብዙ ጊዜ አብራራን እባካችሁ። ኦኬ፣ ስንት ጊዜ ነው የምናብራራው? የመንፈስ ቅዱስን ቀጥታ የምትወስዱት ከሆነ የአብም ቀጥታ ትወስዱታላችሁ፣ የወልድም ቀጥታ ትወስዱታላችሁ። ሶስቱም ይለምናሉ ብላችሁ ቻው፣ አለቀ። ስለዚህ በጣም ከባድ ነው እና ምንድን ነው እየተናገረ ያለው ክርስቶስ? ከዛ በኋላ አብን የምለምን አይደለሁም እያለ ያለው ለምንድን ነው? በአብና በወልድ ያለውን መለኮታዊ አንድነት ስለተረዱ ከዛ በኋላ ወልድ ራሱ አብን መለመን ያስፈልገዋል ብለው እዛ መረዳት ደረጃ ላይ ስለደረሱ ከዛ በኋላ ምን አለ? አብን እንድለምን የምላችሁ አይደለሁም ይላል። ምክንያቱስ እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና። ኦኬ፣ ከአብ ወጥቶ እንደመጣ የአብ አካላዊ ቃል መሆኑ ስላመናችሁ አብ እሱ ራሱ ይወዳችኋል። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተወዋለሁ፣ ወደ አብም ይሄዳለሁ ይላል። እየተናገረ ያለው ስለምንድን ነው? ወደ አብም ይሄዳለሁ፣ ስለ እርገቱ ወይም ደግሞ ወደ አብ ስለመሄዱ ነው እየተናገረ ያለው። ኦኬ። ከዛ በኋላስ ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትናገርም አሉት ይላል። ከዛስ ሁሉን እንድታውቅ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት ይላል። ባጭሩ ምን እየተናገረ ነው? ደቀ መዛሙርቱ ምን አወቁ? ምን ተረዱ? አዎ አሁን በግልጥ ነው የምትናገረው፣ ከአብ ወጥተህ እንደመጣ። ኦኬ፣ የባህሪ ልጁ እንደሆን ከአብ ጋር በባህሪ የተካከለ እንደሆነ አብን መለመን እንደማያስፈልግ እንደማይጠበቅብህ አሁን አውቀናል፣ ተረድተናል እያሉ ነው። ኦኬ። ስለዚህ ደቀ መዛሙርቱ አዎ እነሆ በግልጽ አሁን ተናግረሃል፣ በምሳሌም አይደለም፣ ሁሉን እንድታውቅ ሁሉን የምታውቅ እንደሆንክ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት ይላል። ኦኬ፣ ይሄ ነው ሐሳቡ። ስለ እርገቱ ነው። ወደ አብ ሄዳለሁ ስለ እርገት እየተወራ አንዴ በመስቀል ላይ አንዴ መቃብር ላይ ሲያሻ ሲያርግ ነው እያልክ መጽሐፍ ቅዱስ እንደፈለግ ማውካት በጣም የፕሮ መገለጫ ሆነዋል እና ከባድ ነው። ተሜ እንግዲህ የምትቀበለው ካለ እንግዲህ ተቀበል። ወንድምነት ትላለህ። እሺ ወንድምነት፣ ዛሬ በወንድምነት በዛብንና ቃለ ሕይወት ያሰማለን። ዮሐዲ ድንቅ ትምህርት ነው። በተለይ አሁን በዚህ ሰዓት ላይ ኢየሱስ ይለምናል ብለው የሚያምኑ አሉ። ጴንጤ ላይ አሁን ስረዳ ደግሞ ቃሌ ደግሞ አይለምኑ ብሎ እንደሚያምንም ተምሬያለሁና ግን ቃሌ እና ኤርሚያስ ቃሌና ኤፍሬም ዲቤት መግባት አለባቸው ብዬ አስባለሁ እርስ በርሳቸው።